በአጠቃላይ ሰነዱን ያነበበ ሰው የሚረዳው ብልጽግና ሽብር ውስጥ መግባቱን ነው ፍርሃት ውስጥ መግባቱን ነው መደናገጡን ነው የሚያሳየውና ሰው ጠቅላላ ሲደረግ በአንድ ቃል ብልጽግና ፍርሃት ውስጥ ነው የሚለው ነገር መግለጽ የተሻለ ነው አንድ ሰው ደግሞ ሲፈራ መረጋጋት ሲሳነው ከጥፋት ላይ ጥፋት በጥፋት ላይ ጥፋት እየፈጸመ መጨረሻ ላይ የራስን ውድቀት እንደሚጋብዝ ከቲፒኤልኤፍ ከህወሓት ልምድ አይተናል ስለዚህ የብልጽግና መጨረሻው actually ብልጽግና ቁጥር 2 ኢህአዴግ ነው ከዛም የባሰ ከኢህአዴግም የባሰ ኢህአዴግ ነው ስለዚህ የራሱን ሞት ያፋጠነ እንደሆነ ታየዋለህ የፈራ የተደናበረ ወሚተደናገጠ በሬ ምንም ነገር አይልም ዝም ወደፊት እየሄደ ያተረማመሰ መጨረሻ ላይ ጉድጓድም ካለ ጉድጓድ ውስጥ ገብቶ ህይወቱን ሊያጣ ይችላልና አይ ቲንክ የብልጽግና አካሄድም አሁን ወደዛ እንደሆነ በደንብ ከሰነዱ ላይ መረዳት ይቻላል እኔ በዝርዝር ከምገባ አንድ በጣም ኢምፖርታንት ነገር ላስታውስ በተለይ ከኢሳት ልምዴ በመነሳት አንድ በጣም በጥብቅ ሚስጥር በስራ አስፈጻሚ ደረጃ ተጽፎ ተወያይተውበት ለአመራር የተላከ ሰነድ ከፓርቲው መውጣት ከጀመረ ወይም ሊክ ማድረግ ከተጀመረ አንድ የሚያመላክተን ነገር ቢኖር ከውስጥ ፓርቲውን የሚቃወሙ የፓርቲው አመራሮች አሉ ማለት ነው በሌላ አነጋገር ፓርቲው ከውስጥ መከፋፈል ጀምሯል ማለት ነው ይሄን በኢሳት ወቅት በደንብ እናየው ነበር ኢህአዴግ መፈረካከስ ሲጀምር ልክ መለስ ከሞተ በኋላ አንዳንድ ሰነዶች ይወጣሉ እነዛ ሰነዶች የሚወጡት በአመራሩ ነው በከፍተኛ አመራሩ ነው ሶ በጥብቅ ሚስጥር የተያዘ ሰነዶች ሊክ ያደርጉ ነበርና ብዙዎቹ ሊክ የሚያደርጉ ሰነዶች እኛ ጋር ነበር የሚደርሱት ወንድማገኝ ታስታውስ ከሆነ መጨረሻ ላይ ለዚህ ለአመጹ መቀጣጠል ምክንያት የሆነው የቀሮ ትግል እንዲጀመር የተደረገው ከዚህ በፊትም እንዳነሳው መጀመሪያ ላይ አንድ የመምሪያ ኃላፊ የነበረ ሰው ማስተር ፕላኑ እንደወጣ ሊክ ያደረገው ለኛ ነበር ይላከልን እኛም ዜና ሰራንበት ዜናውን ከሰራንበት በኋላ መጨረሻ ላይ እንደው ብዙ የኦሮሞ አክቲቪስቶች ዋካቸው ሰነዱን ላኩልን ምናምን ይሉ ነበርና ለተወሰኑት ሰነዱን መላክ ጀመርን ከዛ በኋላ የኦሮሞ አክቲቪስቶች ተቀብለው አቀጣጠሉት ነገር ግን የመጀመሪያውን ሰነድ መኩሪያ በሚል የብዕር ስም የተላከው ግን ለኛ ነበር ያ ማስተር ፕላኑ ቅድምና ከዛ ፊት መረጃዎች ወጡ ነበር ግን በተጨባጭ በሰነድ ደረጃ ያ ወረቀት ሲላክ ከዛ በኋላ ዜናው ሲቀጣጠል በኢሳት ሲነገር ነገሮች እየተከታተሉ መጡ በወቅቱ እዛ ውስጥ የነበሩ የኢህአዴግ ሰዎች ኢህአዴግን ስለማይፈልጉት በውስጥ እንቅስቃሴ ስለጀመሩ ያ እንዲወጣላቸው ይፈልጉ ነበር ብልጽግና ውስጥ አሁንም የምናየው ከዛ ልም ተነስተ ብልጽግና ውስጥ ያሉ አመራሮች ብልጽግና ከፍተኛ አመራር ሊሆን ይችላል መካከለኛ አመራር ወይም ዝቅተኛ አመራር ሊሆን ይችላል ነገር ግን በጥብቅ ሚስጥር የተያዘው ሰነድ ማሾለክ ሲጀምሩ የሚነግረን ነገር ቢኖር ብልጽግና ውስጥ ውስጣዊ እንቅስቃሴ ተጀምሯል ብልጽግናን የማይፈልጉ ኃይሎች ወይም የአብይን አህመድ አገዛዝ የማይፈልጉ ኃይሎች ሰነዶችን የተወያዩባቸውን ማሾለክ ማውጣት ጀምረዋል ማለት ነው ውስጣዊ ትግል ተጀምሯል ማለት ነው ይሄ ነው የሚያሳየው ይሄ ወደ የት ይወስዳል ብለህ ብትጠይቀኝ አሁን እንዲህ አይነት ሰነዶች ሲወጡ ማን ነው ይሄን ሰነድ ያወጣው በቃ ውስጣችን እየተወረወረ ነው ማለት ነው ውስጣችን ሞላ ያለ ማለት ነው ምንድነው ይሄ ፍልፈል አለ ማለት ነው ስለዚህ እነዚህ ፍልፈሎች ማጋለጥ ካልቻለን አውጥተን መቅጣት ካልቻለን ፓርቲያችን ከውስጥ እየተወረወረ ይሄዳል ስለዚህ እነዚህ ፍልፈሎች መያዝ አለብን ወደሚል እንቅስቃሴ ይገባል ከዛ በኋላ በጥርጣሬ በአንድ ወቅት አስተያየት ሲሰጥ የተቃውሞ አስተያየት የሰጠው ሊሆን ይችላል ወይም ደግሞ ዝም ያለው ሰው ሊሆን ይችላል ከኔ ሊሆን ይችላል ይሄን ማሚያወጣው ከሌ ነው ይሄን እየተባለ ውስጥ እርስ በርስ እየተካሰሱ እየተወነጃጀሉ ሰው አንደኛው ንጹህ ሊያዝ ይችላል ወይም ያሾለከም ሊያዝ ይችላል እንደድል አይታወቅም ብቻ ግን በፓርቲ ውስጥ ጥርጣሬው እየሰፋ ይመጣል ጥርጣሬው እየሰፋ ሲመጣ አለመተማመኑ እየሰፋ ሲመጣ እርስ በርስ መካሰሱ እየበዛ ሲመጣ ደን ወደ የት ይሄዳል አንዱን የመያዝ የማባረር የማሰር ምናምን ነገር ይመጣል ከዛ ሌላው ደግሞ በስጋት የበለጠ ከውስጥ ሆኖ መታገሉን ይቀጥላል ማለት ነው ሶ እንዲህ አይነት ሰነዶች ሲወጡ የውስጡን መከፋፈል በከፍተኛ ደረጃ እየጨመረው ይመጣል መካሰሱ ይጨምራል መታሰሩ ይጨምራል ከዛ ከፍ ያለ ትግሉ እየተጠናከረ ይመጣል ሰዎች ምን ይላል ነገ በኔ ከመምጣቱ በፊት አንድ ነገር ላድርግ ማለት ይጀምራል ሶ አሁን አንዱ የተረዳውት ነገር በዚህ ሰነድ መውጣት
then ብልጽግና የውስጥ መዳከሙ ብቻ ሳይሆን የበለጠ ክፍፍል ውስጥ እየገባ የበለጠ ጥርጣሬ ውስጥ እየገባ በአባላቱ መካከል በአመራሩ መካከል ያለው አለመተማመን እየጨመረ መጨረሻ ላይ ከውስጥ እንደ ፍልፈል ወይም እንደ ብል በልቶ እንደሚጥለው ነው። አንድ ሁለተኛ ብልጽግና ቀደም እንዳልከው ተደናብሯል። ስለዚህ ጠላት የሚላቸውን ኃይሎች አሁን እዚህ ላይ ዲፋይን አልተደረገም። በቃ ወንድማገኝ መንግስት ስለሚቃወም ጠላት ነው። ጀዋር መሐመድ መንግስት ስለሚቃወም ጠላት ነው። ነገ እነ ብሉይ ኪዳን ማን ነው እነ ብሉይ አብርሃ እነ መምህር አብርሃ እነ ወንድማችን ነገትነት ወይም ሌሎቹም አስተያየት ሲሰጡ በቃ ተቃዋሚዎች ናቸው፣ አፍራሽ ናቸው፣ ኃይል መመታት አለባቸው። ስለዚህ ብልጽግና በጣም ስለተደናበረ ከማህበረሰብ ጋር ነው ግጭት ውስጥ የሚገባው። ከማህበረሰብ ጋር ሁሉ ግጭት ውስጥ ስትገባ ደግሞ መጨረሻ ላይ ያ ማህበረሰብ በቃኝ ብሎ ባንተ ላይ ይነሳል። ሶ ኦሬዲ ተጀምሯል። በሐኪሞች እየታየ ነው። ሐኪሞች ላይ እርምጃ ወስዳለው አለ። እንቅስቃሴው ተጀምሯል። ያ ደግሞ ሌሎችን ሞቲቬት ያደርጋል። ብልጽግና በውር ድንብር ቀደም እንዳልኩ እንደደነበረ በሬ ከውዛም ገዚም ጋር እየተፋጨ ነው የሚሄደው። መጨረሻ ላይ ብሎ የሚሞትበት እድል እየሰፋ ይመጣል። ሶ አሁን የነገረኝ ነገር ብልጽግና ከውስጥም ከውጭም የማይችለው ተቃውሞ እየገጠመው ነው። ብልጽግና ደግሞ የፖለቲካ ችግር የመፍታት አቅም የለው አይተነዋል። ለፋኖ መመስረት ለሸኔ መመስረት ምክንያት የሆነው ብልጽግና ነው። ለከዋት ጋር ለነበረው ጦርነት በከፊልም የብልጽግና አስተዋጽኦ ነው። ችግር የመፍታት አቅም ስለሌለ የፖለቲካ ችግር አቅም ስለሌለው ማንኝ በእነዚህ ሁሉ ገመዶች ተጠልፎ ይወድቃል። ብልጽግና የሚሰማው ዩቲዩበሮችን ነው ወይም የተወሰኑ ጋዜጠኞች። እነዛ ሰዎች ደግሞ በጣም ብዙዎቹ አስተያየት መስጠት ያለ ልክ እንደዝም ብሎ ይሄ ፊት ለፊት የሆነውን ነገር መናገር ነው እንጂ መንገድ የሚያሳዩት አይደሉም። ይሄ ቢሆን ይሄ ብሎ ካልኩሌት አድርገው ምናምን አይተናቸዋል። በቲፒኤልኤፍ ጊዜ በተለያየ መንገድ አይተናቸዋል። just one unidirectional አላቸው። አቅጣጫ የሚሰጡት አይደሉም። ስለዚህ ወደ ገደል ነው የሚከቱት እያሞጋገሱ ምናምን። ከዛ ውጭ ኢዜማ ነው እንግዲህ መካሪው። ኢዜማም አድርባይ ነው፣ ጥቅም አስጠባቂ ነው። አይተዋል ትናንት ያወጣው መግለጫ። ሲታገልለት ነበር ብርሃኑ ነጋ ለ20 ምናምን ዓመት የታገለለትን ዓላማ ትቶ ትናንት ሲያወድሰው የነበረውን የትግል ስልት በጣም ሲያደንቀው የነበረው ኢትዮጵያ ህዝብ በህዝባዊ አመጽ መንግስትን መጣል አለበት መደራጀት አለበት ብሎ ስንት ሚሊዮን ብር ከዲያስፖራው እየተሰበሰበ የፈሰሰበትን ትግል ዛሬ ሲያወግዘው ተሰማለ። ስለዚህ እንዲህ አይነት ሰዎች አይጠቅሙ እንኳን ስለሌላ መንግስት ለራሳቸው የሚሆኑ ሰዎች አይደሉም፣ ለመርሃቸው የማይቆሙ በትንሽ ስልጣን ዓላማቸውን የቆሙ የታገሉት ዓላማ ሁሉ ገደል የሚከቱ ሰዎች ናቸው። እነዚህ አይነት ሰዎች አዲስ አይዲያ አምጥተው አያድኑትም ብልጽግና። እንዲህ አይነት ነገሮች የሚያሳዩ አጠቃላይ ስርዓቱ ከውስጥም እየበሰበሰ ነው፣ ከውስጥም እየታገሉት ነው። ስለዚህ ውጫዊ ግፊቶች በሚመጡበት ጊዜ ብልጽግና እንደ ብልጽግና የኢትዮጵያ መከራ መሆኑ የሚያልቅበት ጊዜ የሚያበቃበት ጊዜ ሩቅ ላይሆን ይችላል። ብልጽግና መከራ ጠሪ ነው፣ መከራ ሰሪ ነው። ስለዚህ የኢትዮጵያ ህዝብ ያለፉት 7 ዓመታት ያየውን ፍዳ ያየው ፍዳ የሚቆምበት ጊዜ እየተቃረበ መምጣቱን የሚያሳይ ነው። በዚህ አጋጣሚ ሰነዱ ለላኩልን ሰዎች እውነት ለመናገር ምስጋናችንን ከልብ ለመግለጽ እንወዳለን። ቀጥሉበት፣ ጥሩ ጅምር ነው። አሁንም ውስጣዊ የሆኑ አሰራሮችን እንደዚሁ ማገለጣችሁን ቀጥሉ ማለት ነው የምፈልገው ወንድማገኝ።